የፌዴሬሽን ምክር ቤትን ደብዳቤ መነሻ አድርጎ ምርጫ ቦርድ አስቀድሞ በትግራይ ክልል ውስጥ አዋቅሯቸው የነበሩ የምርጫ ክልሎችን አሁን ከትግራይ አውጥቶ በራሳቸው እንዲዋቀሩ ለማድረግ የወሰኑን ውሳኔ ተከትሎ ዛሬ በተለያዩ የትግራይ አካባቢዎች ላይ ሰልፎች ተደርገዋል። የተቃውሞ ሰልፍ ማለት ነው። አንድነታችን ለህልውናችን የሚል መሪ ቃል ያለው ይመስለኛል ሰልፉ። አንድነታችን ለብሔራዊ ህልውናችን የሚል እንደዛ አይነት መሪ ቃል ያለው ይመስለኛል የሰልፉ። አንድነታችን ለብሔራዊ ህልውናችን የስ በዚህ መሪ ቃል ነው ሰልፉ ሲደረግ የነበረው። የተለያዩ የትግራይ አካባቢዎች ላይ ሰልፎች ተደርገዋል እና በዚህ በሰልፉ ላይ የተንጸባረቁ መልእክቶች ነበሩ። መርጠን እናያለን እነሱን። በተለይ በመቀሌው ላይ ደግሞ ከፍተኛ የትግራይ ክልል አመራሮች የቲፒኤልኤፍም አመራሮች ተገኝተው ያስተላለፉት መልእክትም ነበር። እሱ ላይ እናተኩራለን በዋናነት ማለት ነው። ግን እንደው ጠቅለል አድርገን ግን ካየነው ሰልፉ ውጤታማ ነበረ ወይ የሚለውን ትንሽ ብናየው ደስ ይለኛል። ከዛ ብንጀምር ወደ መልእክቶቹ ከመሄዳችን በፊት በእኛ ግምገማ ሰልፉ ውጤታማ አልነበርም። እንደውም ቲፒኤልኤፍ ራሱን ያጋለጠበት ሰልፍ ነበረ ብለን ብንረዳው የተሳሳትን አይደለም። ራሱን ያጋለጠበት ሰልፍ ነበር። ሰልፉ ዋነኛው የተፈለገበት ምክንያት ቲፒኤልኤፍ አሁንም የህዝብ ድጋፍ እንዳለው ማሳየት ነው። የህዝብ ድጋፍ አለኝ የሚለውን ማሳየት ነው የተፈለገው። ለዛ ነው የኃይል ማሳያ እንደሚባለው ህዝቡ ከኔ የተነጠለ ከኔ የሸሸ አይደለም። አሁንም የትግራይ ህዝብ በቲፒኤልኤፍ ዙሪያ ነው ያለው፣ ድጋፉ እኔ ጋር ነው ያለው የሚለውን መልእክት ነው ማስተላለፍ የፈለገው። ሰሞኑን የተፈጠረችውን ቁጣ እሷን ተከትሎ ነው ይህን ማሳየት የፈለገው። በነገራችን ላይ በዛም አይነት መልኩ እንኳን ቢታይለት ሰሞነኛው ሁኔታ እንዳገዘው ሊነግረን ይችላል እንጂ ቲፒኤልኤፍ ያን ያህል የህዝብ ድጋፍ አለው ብለን እንድናስብ የሚያደርግ አይደለም። ሰሞነኛው ጉዳይ ብዙዎችን ስላስቆጣ ያን ቁጣም ጭምር ለመግለጽ ሰልፍ የወጡ ሰዎች አሉ ብለን እናስባለን እንጂ ቲፒኤልኤፍ የትግራይ ህዝብ ድጋፍ በነበረው አይነት ልክ ዛሬ ላይ አለው ማለት በፍጹም አይቻልም። የዛሬው ሰልፍ ግን እንደዚህ አይነት የሚያስቆጣ ወቅታዊ ጉዳይ ገጥሞ ራሱ በአብዛኛው የታዩት ሴቶች፣ በአብዛኛው የታዩት ህፃናት፣ በአብዛኛው የታዩት አዛውንቶች ናቸው። እነዚህ በግድም የሚወጡ ናቸው። ምናልባትም በአበልም ጭምር ሊወጡ የሚችሉ ናቸው። ብዙውን ጊዜ ስልጣን ላይ ያሉ አካላቶች እነዚህን አካላቶች በቀላሉ ሰልፍ ማስወጣት ይችላል። ህፃናት ናቸው ውጡ ይሏቸው ይወጣሉ። ምንም የሚያውቁት ነገር የለም። ሴቶች ናቸው። ያው ባለመውጣት ደግሞ አካባቢው ላይ ያሉ አንዳንድ ካድሬዎች የሚፈጥሩባቸው አይነት ተጽዕኖ ይኖራል። እሱን ይሰጋሉ፣ ይወጣሉ። አዛውንቶችን በተመሳሳይ ብዙውን ጊዜ ወጣቱ ነው መለኪያው። ወጣቱ ትንሽ በራሱ ደፋር ነው፣ የሚመጣብኝንም ነገር እቋቋማለሁ ይላል። ዛትማችም የመንግስትም ጥገኛም አይደለም። ስለዚህ ይሄ ይቀርብኛል ምናምን እንደዚህ የሚል ነገር የለም። አሁን ግን ያልኳችሁ ወይ አቁም ወይንም ደግሞ በተወሰነ ደረጃ የመንግስትም ጥገኛ ናቸውና በቀላሉ ስልጣን ላይ ያሉ አካላቶች እነዚህን የህብረተሰብ ክፍሎች ወደ ሰልፍ መውጣት ይችላሉ። አብዛኛው ዛሬ ላይ የታዩት እነዚህ ናቸው። ደማማቅ ከለሮች ስለነበሩ እንደው ድምቅምቅ ብሎ ሲታይ በዛ ይመስላል እንጂ አልነበረም። ቀይ ቢጫ በስቶ ስለሚታይ ብዙ ሰው ያለ ይመስላል እንጂ እንደዛም አልነበረም። የነበሩት በአብዛኛው እነዚህ ናቸው።
አልተሳካለትም። ፕሮጀክት ማድረግ የፈለገውን ማሳየት የፈለገውን የህዝብ ድጋፍ አለኝ የሚለውን ነገር በፈለገው ልክ ማሳየት አልቻለም። ማሳየት አልቻለም ብቻም አይደለም፣ ራሳቸው ዶክተር ደብረጽዮን ባደረጉት ንግግር ምን አሉ? ወጣቶች ወዴት ነው የምትሸሹት? እዚሁ አብረን እንጋፈጠው። ከዚህ ሄዳችሁ ወደ መሃል ወደ አዲስ አበባን ብትሸሹ ከብልጽግና ቢላ የምታመልጡ እንዳይመስላችሁ የሚል መልእክትን ያስተላልፉት። ይሄ ራስን በራስ ማጋለጥ ሊባል የሚችል በጣም በተደጋጋሚ ይባል ነበር። እኛም አንስተነዋል። ትግራይ ላይ ወጣቱም ታዳጊዎችንም ጭምር እናቶች፣ አባቶች በተቻላቸው መጠን ከሰውም ጋር ከምንም ጋር እያደረጉ ነው የሚሸኙት። ምክንያቱም የሚሸኟቸው ይሞቱብናል ብለው አይደለም፣ ወይም ጦርነት ስለሆነ የሆነ አደጋ ይደርስባቸዋል ምናምን ብለው አይደለም፣ ቲፒኤልኤፍ ይነጥቀናል ብለው በቃ እየነጠቀ ወደ ጦርነት ይማግዳቸዋል ብሎ በማሰብ እና ይሄ የዶክተር ደብረጽዮን ንግግር ወጣቱ እየሸሸ ነው ሲባል የነበረውን ነገር በደንብ ያረጋግጣል። ምን ትላለህ ታዲያ? ወጣቱ ከሸሸ ራሳቸው ዶክተር ደብረጽዮን ጉዳዩ አሳስቧቸው ነገ እኮ ጦርነት ሊጀመር ይችላል። ነገ እኮ ጦርነት ሊጀመር ይችላል። ጦርነት ሊጀመር በቋፍ ላይ ሆነ ወጣቱ እየሸሸኝ ነው የሚል መልእክት አትናገር። እየሸሸኝ ነው ማለት እንግዲህ ተመልከቱ፣ ምዕራብ ትግራይን እናስመልሳለን በሚል የትግራይን ህዝብ ልብ ይኮረኩራል፣ ስሜቱን ያነሳሳል፣ ቁጣውን ይፈጥራል ምናምን በሚባል አጀንዳ ሁሉ እየቀሰቀሱት ወግድ እኔ ጦርነት አልፈልግም ብሎ እየሸሸን ወጣቱ። ይሄ በቃ ለጦርነቱ አስፈላጊ የሆነው የህብረተሰብ ክፍል የለም ከቲፒኤልኤፍ ውጪ ነው። ቲፒኤልኤፍ የህዝብ ድጋፍ አለኝ ሊል አይችልም እና የሚፈልገውን ነገር ማሳየት አልቻለም፣ አልተሳካም። በዛሬው ሰልፍ እምላችሁ ከዛ ይሄ የውድቀት መጀመሪያ ነው። እኔ ለምን ሰዎች እንደማይገባቸው አላቅም። አንዳንድ ሰዎች ቲፒኤልኤፍ አሁን በሚያደርገው መፍጨርጨር የሆነ አይነት ውጤት ይዞ ይመጣል ብሎ የሚጠብቁ ሰዎች አሉ። እኔ ግን እንደው ምዬ ልናገር መሰለኝ አላቅም፣ አይኖርም። በቃ ይሄ የውድቀት ማሳያ ነው። በጦርነት አፋፍ ላይ ወጣቱ እየሸሸ መሆኑን ከገባህ እንደማታሸንፍ ሊገባ ይገባል። የባለፈው ጦርነት ላይ የ2013ቱ ወጣቱ ሊሸሽ እኮ አይደለም፣ ዲያስፖራ ላይ ያለው ወጣት ወደ ትግሬ ይገባ ነበር። ወደ ትግሬ ይገባ ነበር። ምን አይነት ሞራል እንደነበር መረዳት። ዲያስፖራ የነበረ አሜሪካ የነበረ አውስትራሊያ የነበረ አውሮፓ የነበረ የተሻለ ቦታ ላይ የነበረ ሰው ትቶ ይገባ ነበር። እንኳን ሊወጣ ነው ምላሉ። ሀገር ውስጥም ያለው ወጣት ደግሞ ወደ ትግራይ ነበር በከሚታ ኢቭን እኮ እንደሰሙት ከሆነ ቲፒኤልኤፍ ሰዎች ይሄን ሁሉ የታርገን እንቀልበዋለን ብለው ዝም ብለው እያሰለጠኑ ይልኩት ነበር። በቃ እዛው ከተማ ውስጥ ኑር ይላሉ፣ ስትፈለግ ትመጣለህ። በቃ በቂ ሰራዊት ኖሯቸው ሌላውን ደግሞ እያሰለጠኑ እንደ ተጠባባቂ ሁሉ ያስቀምጡት። እንደ ጎርፍ ነበር የሚመጣው። አሁን ጭራሽ ትግራይ ወጣት የሌለባት ክልል እየሆነች ነቅሎ እየወጣ ዶክተር ደብረጽዮን ዛሬ ላይ መጥተው ወዴት ነው የምትሄዱት? እዚሁ እንጋፈጠው እንጂ መሸሽ ያዋጣል እንዴ? ይኮ በቃ ምልክት እኮ ነው። ምልክት እኮ ነው። በቃ በወጣቱ ዘንድ እምነት አልፈጠርክም። ወጣቱ አይተማመንብህም።
ያ ማለት በቃ ራስን ልትጠራጠር ይገባል። ያለበትን ሁኔታ ልትጠራጠር ይገባል። ወቅትህ አይደለም ማለት ነው። ጊዜህ አይደለም ማለት ነው። ስህተት ነህ ማለት ነው። ምናልባት እንግዲህ የሻዕቢያን ሰራዊት ተማምነህ ከሆነ አላውቅም። እዛም ወጣት የለም፣ ትግራይም ወጣት የለም። እንዴት እንደሚሆን አይታወቅም። እና ሰልፉን ካያችሁት የተሳካ አይደለም። እዛውም መድረክም ላይ ከሃዲ ባንዳው እያሉ እንደዚሁ ማስጠንቀቂያም ዶክተር ደብረጽዮን ሲያስተላልፉ ነበር። ጄኔራል ታደሰ ወረደ የትግራይ ህዝብ እንደ ንብ ታሞ ምናምን ነገር ይላሉ። ዶክተር ደብረጽዮን ደግሞ ወጣቱ ወዴት ነው የምትሸሸው ይላል። እና እዛ ጋር ያለ ባንዳና እዛ ጋር ያለ ከሃዲ ደግሞ እያሉ እንደገና ክፍፍል ደግሞ ይፈጥራሉ። አንዳቸው ስህተት ናቸው። ሞስት ፕሮባብሊ በትክክል ጄኔራሉ ተሳስተዋል። ያው እንግዲህ ዘግይቶ ጦርነቱን ስለተቀላቀሉ ትንሽ ሞቅ ላድርገው ብለው ሊሆን ይችላል፣ አላውቅም። እና ሰልፉ የተሳካ ነበረ። እንደውም ሌላኛውን ኃይል ይሄ ነው ትክክለኛው ጊዜ እርምጃ ለመውሰድ ትክክለኛው ጊዜ ይሄ ነው ብሎ እንዲያስብ የሚያደርገው ነው የዛሬው ሰልፍ። ለዛ ነው ቲፒኤልኤፍ ራሱን የገለጠበት ያጋለጠበት ሰልፍ ነው ያልኩት። ወጣቱ ወዴት ነው የምትሸሸው አሉ። ወጣቱ እየሸሸን ነው ይላሉ። ወጣቱ ከኛ ጋር አይደለም እያሉ። የወጣቱ መሸሽ ሰራዊቱ ላይ የሚፈጥረው ስሜት አለ። የቲፒኤልኤፍ ውድቀት ምልክት ማሳያ ተደርጎ ሊወሰድ የሚችል ጉዳይ ነው። ሰልፉን በሚመለከት ይሄ ነው። አንድ ያስተላለፉት መልእክት አለ ለአማራ ልሂቃን። ዶክተር ደብረጽዮን ብቻ ሳይሆን ሌሎችም አመራሮች ሲያስተላልፉ ነበር። የአማራ ልሂቃን ወይ አሉ፣ ጦርነትን በያዝከው ጦርነትን የማራቅ አቋም ቀጥልበት የሚል መልእክት አስተላልፈዋል። ይሄ መልእክት በሰልፈኞቹም በኩል ተላልፏል። ዛሬ የአማራ ህዝብ ወዳጃችን ምናችን ሲባል ነው የነበረው ትግራይ። በቃ በጣም ይሄንን መልእክት በጣም እንዲወጣ ፈልገዋል ዶክተር ደብረጽዮን። ያ ብቻ አይደለም። የደብረጽዮን ምክትል አማኑኤል በፊት ልክ የፋኖ እንቅስቃሴ አማራ ክልል ውስጥ እንደፈነዳ ፋኖን እንውጋው ብሎ ብልጽግና ጠይቆን ነበራሉ። ነገር ግን እኛ በፍጹም ትላንት ስለደረሰብን ነገር ፍትህ እንጠይቃለን እንጂ አሁን ትናንት የደረሰብንን ነገር ለመበቀል ብለን እንደዚህ አይነት እርምጃ ውስጥ አንገባም ብለን ትተናል። እምቢ ብለነዋል ሲሉ ሰምቻለሁ። ከዛ ውጪ የአማራ ህዝብ የዘር ማጥፋት እየተፈጸመበት ነው አሁን ላይ፣ እንደዚህም ሲልም ሰምቻለሁ። ዶክተር ደብረጽዮን ዛሬም ለአማራ ልሂቃን መልእክት አስተላልፏል። ሰልፈኞቹም እንዳልኳችሁ አማራና የትግራይ ህዝብ ወዳጆቻችን ምናምን ነገር ሲሉም አይቻለው በሰልፉ ላይ በባነር በምናምን ማለት ነው። እና ትንሽ የአማራውን ኃይል ወደ ራሳቸው ለማሰለፍ ከነሱ ጋር እንዲቆም ለማድረግ ሙከራ ላይ እንዳሉ ይታወቃል። የዛ ሙከራ አካል ነው። በነገራችን ላይ ይሄ እንቅስቃሴ ጦርነቱ በፍጥነት እየመጣ ስለመሆኑ ማሳያም ጭምር። ከጦርነቱ በጣም እየደረሰ ሲሆን ነው እንግዲህ አንዳንድ በጦርነቱ ውስጥ የሆነ የራሳቸው ሚና ሊኖራቸው የሚችሉ ሰዎችን እንትን የምትለው ይህን መልእክት አስተላልፈዋል። ጦርነቱን የማራቅ አቋምህን ቀጥልበት። ለማን? ለአማራ ልሂቃን። ማን? ዶክተር ደብረጽዮን ያስተላለፉት መልእክት ነው። ይህንን ነው የምንፈትሸው። አንደኛ ነገር መልእክቱ ለአማራ ልሂቅ ነው። ለየትኛው የአማራ ልሂቅ ነው?
ለየትኛው አማራ ሊቅን ካያችሁት ቲፒኤልኤፍን በሚመለከት ቢያንስ ሁለት አይነት ጎራ አሉ። አንደኛው በፍጹም ከቲፒኤልኤፍ ጋር የሚል የአማራ ሊቅ አለ። በፍጹም የሚል እንደውም ይሄንን አጋጣሚ ቲፒኤልኤፍን ማጥፊያ ጥሩ አጋጣሚ ነው ብሎ እየጠበቀው ያለ አካል አለ። ይሄ አካል በፊትም ከቲፒኤልኤፍ ጋር ሲደረገው የነበረው ጦርነት በተቋጨበት መንገድ መቋጨቱ ያስከፋው አካል ማለት ነው። አሁን ጥሩ አጋጣሚ አግኝተናል፣ ተከፋፍለዋል፣ ምን ብለዋል እና ይሄኛው ደግሞ ሁለተኛ እድል ነው፣ በቃ በዚህ እናጠፋዋለን የሚል አካል አለ። እስከ መቼ ድረስ እሱን እየሰጋን የሚል አካል አለ፣ የአማራ ሊቅ የሚባል ማለት። ሌላኛው ደግሞ ዋነኛው ጠላታችን አሁን የቲፒኤልኤፍ ምናምን አይደለም፣ እንዲህ እያልን መጃጃል አንፈልግም። ዋነኛው ጠላታችን 4 ኪሎ የተቀመጠው ሰው ነው። እሱን ከ4 ኪሎ መንቅረን አንቀን መውጣት፣ ከዚህ ውጭ ሌላ ነገር የለም። ይህን ደግሞ ለማድረግ ከቲፒኤልኤፍ ጋር ብቻ ሲሆን ከማንም ጋር ሁሉ አብረን እንሰለፋለን የሚል ደግሞ አለ እና ዶክተር ደብረጽዮን ለየትኛው የአማራ ሊቅ ነው መልእክቱን ያስተላለፉት? በእሳቸው ንግግር ሁሉም የአማራ ሊቅ ጦርነቱን አንፈልግም ያለ ነገር ነው የሚመስለው። እንደዛ ነገር ነው ያስመሰሉት ያሉት። ከራሱ አካባቢ ለማራቅ እየሞከረ ያለ አድርገው ነው እንግዲህ እየገለጹት ያሉት። ይህን ጥያቄ አንድ ያስጠይቃል። በእሳቸው አስተሳሰብ ደግሞ ሁሉም የአማራ ሊቅ እንደዚህ እያደረገ ደግሞ ከሆነ ጦርነቱን እየገፋው ያለው የማን ሊቅ ነው? የኦሮሞ ሊቅ ነው። ዶክተር ደብረጽዮን ሊፈጥሩ የፈለጉት ክፍፍል ይሄ ነው። የአማራ ሊቅ በያዝከው ጦርነቱን የማራቅ አቋም ቀጥልበት፣ ግፋበት ይሉታል። እንግዲህ ጸቡ ከፌዴራል መንግስት ጋር ነው። የፌዴራል መንግስት ውስጥ የአማራ ሊቅም አለ፣ የኦሮሞም ሊቅም አለ፣ የሌሎችም ሊቆች አሉ። ግን በተለየ ሁኔታ የአማራው ሊቅ ይህንን መልእክት አስተላልፏል። ለኦሮሞ ሊቅ ያስተላልፉት መልእክት የለም። ስለዚህ ኦህዴድ ነው ወይም የኦሮሞ ብልጽግና ነው ጦርነቱን እየገፋብን ያለው የሚል ምልከታ ለመፍጠር ነው። ያሉን የኦሮሞ ሊቆች በተለይ ከቲፒኤልኤፍ ጋር አብረው እየተሰለፉ ያሉ በዚህ ንግግር ይደሰቱ ከሆነ አላውቅም። በዚህ ንግግር የሚደሰቱ ግን አይመስለኝም። አንዳንዶች ጦርነቱ መጀመር የለበትም ብለው አግሬሲቭሊ በእነሱ ልክ ሊባል በሚችል ደረጃ በነ ህዋቶች ልክ ሊባል በሚችል ደረጃ የሚንቀሳቀሱ የኦሮሞ ሊቆች አሉ። ለእነሱ ደግሞ ምንም አይነት መልእክት አልተሰጠም እና ይህንን የሚወዱት አልመሰለኝም። ኤኒዌይስ እንደ ጥያቄ ወሰዱትና ዋነኛው ጉዳይ ግን ይህን ጉዳይ አስቤ አንድ የመጣልኝ ጥያቄ እንዴ ዶክተር ደብረጽዮን ከአማራ ኃይሎች ጋር ግንኙነት እንዳላቸው በተለያየ አይነት መንገድ ሲገልጹ ሰምተናል። ቢያንስ እሳቸው እንኳን ባይገልጹም ግን ብዙ የቲፒኤልኤፍ አመራሮች ሲገልጹ ሰምተናል። የቲፒኤልኤፍ አክቲቪስትም በሉት ጋዜጠኛም በሉት ኮሜዲም በሉት ጭራቅረሽም በሉት ይህንን የሚሉት ትሰማላችሁ። ከአማራ ኃይሎች ጋር ምናምን ግንኙነት እንደዚህ እንዳላቸው ማለት ነው። ጽምዶ ምናምን የሚባል ነገር ትሰማላችሁ። እዛ ውስጥ ሻዕቢያ አለ፣ ፋኖች አሉ፣ ቲፒኤልኤፍ አለ፣ ቢያንስ የሚታወቁት ማለት ነው። ይሄ ባለበት አይነት ሁኔታ የአማራ ሊቆይ ጦርነቱን የማራቅ አይነት አቋምህን ይዘቀጥል የሚለው መልእክት ለምን ከጎናችን ቁም ለምን አላሉትም? ቢያንስ ጽምዶ ውስጥ ያለ የአማራ ሊቅ አለ። ደግሞ በአብዛኛው እነሱ አማራን ይወክላል ብሎ የሚያስቡት እሱ ነው። ምክንያቱም እሱ የግዛት ጥያቄ ያነሳው። ጽምዶ ውስጥ ያለው የአማራ ሊቅ የሚባለው የአማራ ኃይል የሚባለው የግዛት ጥያቄ ያነሳው። ቲፒኤልኤፎች አማራ የግዛት ጥያቄ የለውም ባይ ናቸው። ወልቃይት ላይ የተጠቃሚነት እንጂ የማንነትም የወሰንም ጥያቄ የለም ባይ ናቸው።
የተጠቃሚነት ጥያቄ ነው ያለው የሚል ነገር ነው ያላቸው አቋም በሁሉም የልሂቅ ያቋም ያለው ሁሉም ነው የምላችሁ። አንዱም ሪኮግናይዝድ አያደርግም። አዎ የማንነት ጥያቄ አለ ብሎ ሪኮግናይዝ ማድረግ አይፈልግም። ጌታቸው ረዳም ብሎ ዶክተር ደብረጽዮንም በእነሱ ሳይድ የተሰለፉም አይ ከነሱ ውጭ ነን የሚሉ እኔ ሰምቼ አላውቅም። ቢያንስ ይሄ ጽምዶ ውስጥ ገብቷል የሚባለው የአማራ ኃይል ግን ቢያንስ የግዛት ጥያቄ አያነሳም። አይኔ ትኩረቴ ግዛት ላይ አይደለም 4 ኪሎ ላይ ነው ባይ ነው። እዛ ግዛቱ ላይ ካላተኮረ እዛ አካባቢ ላይ እንዲህ ጥያቄ አለ ምናምን ብሎ አያስብም ማለት ነው። እሱን ነው አማራ ብሎ የሚያስቡት እነሱ። በትክክል በቃ አማራ ማለት ይሄ ነው። ወይ ግዛት ጥያቄ ስትጠይቅ በጣም ነው የሚጠሉ። እውነቴን ነው። በጣም በፍጹም አይወዱም። በፍጹም ግን በቃ እነዚህ አካባቢዎች የትግራይ ናቸው ግን ብትል በጣም ወዳጅ ነህ። መለኪያቸው እሱ ነው። ባይሰው መለኪያቸው ወይ በዚህ ጉዳይ ላይ ዝም ማለት አለብህ፣ አቋም መያዝ የለብህ። አይ ካልክ ግን እና ከነሱ ጋር መቀጠል ግን ከፈለክ በቃ አካባቢዎቹ የትግራይ ናቸው ማለት ነው ያለብህ። እሱ ከከበደ ቢያንስ ይሄ አካባቢ አጀንዳ ሊሆን አይገባም። አሁን እነሱ ጋር ያሉት የአማራ ልሂቅ ሀገር ውስጥም ውጭም ያለው በፍጹም የግዛት ጉዳይ አያነሳ። የወልቃይቱን ጉዳይ አጀንዳው አያደርግም በጭራሽ ማለት ነው። አጀንዳው ካደረገ አቋሙን ሊናገር። ስለዚህ በዚህ ጉዳይ ላይ አጀንዳው አያደርግም፣ አቋሙንም አይገልጽም። እንደው ድንገት አንድ ጊዜ ከገለጸ እንኳን ሁለተኛ አይደግማት በጭራሽ ማለት ይዘመትበታል። እና ሁሉም ይሄን ያውቃል። አማራ የሚሉት ይሄንን ነው፣ የግዛት አጀንዳ የሌለው። አይ እነዚህ አካባቢዎች ደግሞ የትግራይ ናቸው ደግሞ ከተባለ በቃ እሱ አማራ ብቻ ሳይሆን የትግራይ ወዳጅ ወይም ከዛ ያለፈ ሁሉ ዋጋ የሚሰጠው አይነት አካል ነው። እና አሁን የአማራ ልሂቅ የሚሉትና በእነሱ ዙሪያ ላይ ያለው አካል ለምን ከጎናችን ቁም ለምን አላሉትም? የጠየቁት ጦርነትን የማራቅ በቃ የመጠየፍ ጦርነት አያስፈልግም የማለት አቋምህን ቀጥልበት ነው። ጦርነት ውስጥ በቃ አትቀላቀል፣ አትደግፍ፣ ምን አትበል ነገር ወይም በብልጽግና ሳይድ አትሁን፣ በቃ ኒውትራል ሁን ነው፣ ገለልተኛ ሁን ነው፣ በቃ አንተን አይመለከትህም አይነት ነገር እንዴ። እንደዚህ ከሚሉት ለምንድን ነው ከጎናችን ቁም ያላሉት ነው እኔ መጀመሪያ አእምሮ ውስጥ የመጣው ጥያቄ። እንዴት ከጎናችን ቁም አላሉትም የሚል ነገር ነው የመጣው። አይ ቲንክ እንደዛ ማለት ትንሽ የከበዳቸው ይመስለኛል። አቶ አማኑኤልም እንደዚሁ ለወይን መጽሔት እኛ እኮ ፋኖ ንጉስ እንባል እምቢ ብለናል ላለ እና አሁን ጦርነት የማራቅ የሚሉት እምቢ በል ነው። በቃ አሁን የብልጽግና ፍላጎት የአማራንና ትግራይን ደም ማቃባት ነው። ስለዚህ አማራ አንተ ጦርነቱን አልፈልግም በል ነው እያሉ ያሉት። አንተን ተጠቅሞ ሊወጋን ነው እየፈለገ ያለው። ስለዚህ ራስን ኒውትራል አድርግ አግልል ነው እያሉት ያሉት። እና እኔ ለምንድን ነው ከጎናችን ቁም ያላሉት የሚል ነገር ነው ጥያቄ። አይ ቲንክ ያ የማያዋጣ መሆኑን የገባቸው መሰለኝ። የማያዋጣ ብቻ ሳይሆን ጥሩም መልእክት አያስተላልፍም። ጦርነቱ ተወደደም ተጠላም ከግዛት ጋር ተያይዟል። በቂ ግዛት ነው ጦርነቱ። ግዛት ለማስመለስ ነው ቲፒኤልኤፍ የሚዋጋው። 4 ኪሎ ለመሄድ አይደለም፣ ብልጽግናን ለመጣል አይደለም። ግዛቱን ካስመለሰ ብልጽግና ኖረ አልኖረ ግዳይ ሰጠውም። ራሱን ሀገር አድርጎ ማኖር ነው የሚፈልገው። ስለዚህ አሁን በዚህ ጉዳይ ላይ የአማራን የፖለቲካ ማህበረሰብ ከጎናችን ቁሙ ማለት
ያንን የአማራ ከጎናቸው ያለውን የአማራ የፖለቲካ ማህበረሰብ ማሳጣት ነው የሚሆነው። ምክንያቱም እነሱ አይቀበሉት እንጂ ግን ይሰሙታል። የአማራ ህዝብ የግዛት ጥያቄ እንዳለ ከትግራይ ጋር የሚወዛገብበት የሚጋጭበት የግዛት ጥያቄ አለ። ስለዚህ ይሄ ያለው እየታወቀ ከጎናችን ቁም ማለት አይ ቲንክ ባለፈው እንዳልኳችሁ ነው፣ ስድብ ነው ለእኔ ስድብ ነው፣ እንደ መስደብ ነው። አንተ የአማራ ህዝብ ይሄ ጥያቄ አለው፣ በእርግጥ አሁን ላይ አጀንዴ አይደለም፣ ግን ይሄ ጥያቄ አለው ብለህ እያመንክ ግን ለጊዜው ግን ከሱ በላይ የሆነ ሌላ አጀንዳ አለኝ እሱ ላይ ነው ማተኩረው ስላልክ ብቻ ግዛት ለማስመለስ በምናደርገው ጦርነት እና ከጎናችን ቁም ማለት እንደ መስደብ ነው። አይ ቲንክ በዛም አይነት መልኩ ተረድተውት ሊሆን ይችላል ብዬ አስባለሁ በአንድ በኩል። በሌላ በኩል ግን አይ ቲንክ የተነጋገሩበት መሰለኝ እነሱ የአማራ ልሂቅ ናቸው ከሚሏቸው አካላቶች ጋር የተነጋገሩበት መሰለኝ። ተነጋግረውበት አይ በዚህ ጉዳይ ላይ ለየትኛውም የአማራ ልሂቅ ከጎናችሁ ለመቆም አስቸጋሪ ነው፣ አይቻልም። ነገር ግን ቢያንስ ኒውትራል መሆን ግን ይችላል። ቢያንስ ብልጽግናን ማገዝ ላይፈልግ ይችላል። ምክንያቱም ብልጽግና ራሱ ደግሞ የህልውናው አደጋ አድርጎ ስለሚቆጥረው የእናንተን የግዛት ጥያቄ ደግፎ አይቆምም። ብልጽግና ምንም እንኳን እነዚህን ግዛቶች አሁን ባሉበት አይነት ሁኔታ ለማስቀረት የሚዋጋም እንኳን ቢሆን ግን የህልውና አደጋችን ደግሞ ስለሆነ ይሄን ስላደረገ ብቻ ደግሞ በሚል ብልጽግና መቆም አይቻልም። ስለዚህ የአማራው ኃይል አሰላለፉ አሁን ባለው አይነት ሁኔታ አሰላለፉ ሊሆን የሚችለው ገለልተኛ ነው፣ አይመለከተኝም ይሄ ጉዳይ ብሎ መቀመጥ ነው። አይ ቲንክ እነ አስረስ ማረም ዝምታቸው ከዛ ጋር የተያያዘ ይመስለኛል። መጣበታል እነሱንም ዝምታ ይሄ አይነት አቋም ያለ ይመስለኛል። የእነሱ ሰዎች ናቸው አሁን ከቲፒኤልኤፍ ጋር ያሉት። ቲፒኤልኤፎችም የአማራ ልሂቅ የሚላቸው እነሱ አስረስን እና ውጭ ያሉት ከነሱ ጋር ግንኙነት ያላቸው በቀጥታም በተዘዋዋሪ ማለት ነው። እና ተነጋግረውበት ከጎን መቆም አስቸጋሪ ነው። ግን ቢያንስ የአማራው ኤሊት ከጉዳዩ ራሱን ገለልተኛ አድርጎ ግን ሊቀርብ ይችላል የሚል ነገር እንግዲህ አስበው ሊሆን ይችላል እንጂ ጥያቄያቸውም ከጎናችን ቁም ነበር። እኔም የጠበቁት ከጎናችን ቁም ነበር። ምክንያቱም ጽምዶ ውስጥ አለ። ዛሬ ምን ጽምዶ ሆነ? እንዲህ አይነት ጉዳይ ሲመጣ ነው ከጎን ልቆም አልችልም የምትባባል ከሆነ ምን ጽምዶ ሆነ ያስብላል። ኤኒዌይስ አሁን አሻሽለውታል። ጦርነቱን የማራቅ ከራስህ የማራቅ ምናልባት እንግዲህ እዛው ብቻ ከገለልተኛ ሆነ በሚለው እንውሰደው፣ ግን ሌላም ትርጉም ሊሰጥ ይችላል። ምናልባት ወደኛ እንዳይመጣ አርቀው አይነትም ነገርም ሊሆን ይችላል። የሚታወቅ ነገር የለም። እኔ ግን ትንሽ በፖዚቲቭ ልውሰደው ብዬ ነው። አሁን አሻሽለውታል። ግን ይሄም አልሸሹም ዞር አሉ ነው። ይሄም ያው ነው፣ አልሸሹም ዞር አሉ ነው። ለምንድን ነው ኒውትራል የሚሆነው? ለምንድን ነው አይመለከተኝም ሊል የሚችለው? ለምንድን ነው ጦርነቱን የሚያርቀው? እነ ዶክተር ደብረጽዮንና የእነሱ ሰዎች ሊመልሱት የሚገቡ ይሄንን ልብ በሉ። ህልውናችንና ግዛታችን በፍጹም አይለያዩም አሉ። አንድ ያዙ ይሄንን። ወደ ጦርነት ደግሞ ከገባን ግዛታችንን እናስመልሳለን እና እንረከባለን ደግሞ አሉ። ተመልከቱ። የህልውናችን ጉዳይ ነው፣ አንደራደርበትም እና በኃይልም ደግሞ እንረከባለን አሉ፣ እንወስደዋለን እያሉ እና ቲፒኤልኤፍ በኃይል ሊወስድ እየተንቀሳቀሰ የኔ ነው የሚለው አካል ደግሞ ጦርነት ለማራቅ ሲንቀሳቀስ እኔ እኮ እንዴት ነው የሚያስቡት እኮ ምለው እኮ ለዛ እኮ ነው። እንደው ምን አይነት ድፍረትስ ነው እንደዚህ ሰውን በዚህ መጠን ደፍረህ እንዴት እንደዚህ ሳድርግ ትሏለህ?
የኔ ነው እያልክ እያወቅኩ እኔ ልወስደው ነው። አንተ ዝም በል፣ አንተ ጦርነት ውስጥ አትግባ። ይሄ እኮ ማለት ዝም ብለህ ስጠኝ እንደማለት። አንዳንድ ጊዜ እነዚህ አካባቢዎች ከአማራ ይልቅ ለብልጽግና ነው ምናምን የሚሉ ሰዎች አሉ። እንዴ ይህንን መካድ እኮ አያስፈልግም እንዴ። አጽመ ርስቴ ነው የሚላቸው አማራው ከብልጽግና በላይ ለአማራው ነው ትርጉም ያላቸው። ወልቃይት፣ ራያ፣ ጠለምት ምናምን የሚባለው ለአማራ ብሔርተኛው ነው ትልቅ ትርጉም ያላቸው። ትልቅ ብልጽግና እንደ አንድ ገጸ በረከት እንግዲህ አግኝቶታል እንጂ ብልጽግና ከመምጣቱ በፊት እኮ የነሳ የነበረ እኮ ጥያቄ እኮ ነው ለ20 ምናምን ዓመት። አሁን ላይ ያንን ሁሉ የአማራ ብሔርተኛ እዛ አካባቢ ላይ የነበሩ ኮሚቴዎች ከማንነት ጋር የተያያዘ ጥያቄ ያነሱ የነበሩ አካላቶች ለ20 ምናምን ዓመታት ያራመዱትን አቋም ያደረጉትን ትግል አፈር አብልተውት ወልቃይት የብልጽግና አጀንዳ ነው ይላሉ። ወልቃይት ይህን መካድ አያስፈልግም። በነገራችን ላይ ክህደትን መሰረት ያደረገ የፖለቲካ እንቅስቃሴ የትም አይደርስም። የትም። ይሄን ሪኮግናይዝ ማድረግ ያስፈልጋል። ይሄን ሪኮግናይዝ ካላደረግ ያንተንም ነገር ሌላው ሪኮግናይዝ ሊያደርግልህ አይችልም። በቃ የአማራ ህዝብ ወልቃይት በግፍ የተወሰደብኝ ነው ብሎ በተለያየ አይነት መንገድ ላለፉት 20-30 ዓመታት ትግል ሲያደርግ ነበር። ይህን ታውቁታላችሁ። ይህን መቀበል ያስፈልጋል። አሁን ላይ ያን ሲያደርግ የነበረውን ትግል በሙሉ አፈር አብልታችሁ አንዳንድ አማራዎችም አሉ ይህንን ደግሞ እንትን የሚሉ በጣም ነው ማስነው። በጣም የሆኑ ልጆች የነሱ ጉዳይ አድርገውት እነሱ ይበሽቁበታል በሚል የስንት ሰው ትግል እኮ ነው አፈር እያበላህ ያለው። እንዲህ ማፈር ያስፈልጋል። እውነት ለመናገር የዛሬን አይደለም ማየት የሚያስፈልገው። ስንቶች እኮ ሞተዋል በዚህ፣ ስንቶች እኮ ተጎድተዋል እኮ በዚህ። እንዲህ የምናውቀው እኮ ነው እኛ። እንዴ ስንቶችን ጀግና ያልክ እኮ ስታሞካሽ እኮ ነበረ። የወልቃይት አካባቢን በሚመለከት ትግል ሲያደርጉ የነበሩ አካላቶችን እንዴ ራስንም የትላንትን ማሰብ ያስፈልጋል። የሆኑ ስኳድ የሚሏቸው ሰዎች አሉ። እነሱን ያበሸቁ እየመሰላቸው ወልቃይትን በሚመለከት ሲደረግ የነበረን ትግል እያጣጣሉ ቁራጭ መሬት ኦህዴድ ወሰደው ምናምን ነገር ሲሉ ስሰማ እና የጉዳዩ የኦህዴድ ጉዳይ አድርገው ሲያዩት በጣም ነው ማዝነው። አማራ ሆኖ ነው የምላቸው። አማራ ሆኖ ብቻ ሳይሆን የአማራ ብሔርተኛ ሆኖ እነዚህ ሰዎች ለአማራ አይደለም የሚታገሉት። እነዚህ ሰዎች እስኳድ የሚሏቸው ሰዎች አሉ። እነሱን ነው የሚታገሉት። እነሱ ሲበሽቁ ደስ ይላቸዋል። እኮ የአማራ ብሔርተኝነት ትግል እኮ አንድ የልጅ እኮ ነው ይመስለኝ። እውነቴን ነው የምላችሁ። የልጅ ጨዋታ ነው ይመስለኝ። ትግል ነበር፣ ብዙ ትግል ነበር። ብዙዎች ብዙ ነገራቸውን አጥተውበታል፣ ህይወታቸውን ጭምር እድሜያቸውን ያጡበታሉ፣ አካላቸውን ያጡበታሉ። ለዛ ሪኮግኒሽን መስጠት ይጠቅማል። ስለዚህ ቲፒኤልኤፍ ግዛት ሊያስመልስ እየተዋጋ ላለፉት 20 እና 30 ዓመታት ይሄ አካባቢ የአማራ ነው ብሎ ብዙ ነገር ያጣው አማራ፣ ያን የሚያውቀው አማራ ጦርነት የማስቀረት አቋም ተከተል ሲሉት እኛ ተዋግተን እናስመልስ፣ አንተ ግን ስንነጥቅ ስንወስድብህ እያየ ዝም በል ማለት ምን አይነት ድፍረት እንደሆነ ግራ ነው የሚገባኝ። አሁን ነገ ከነገ ወዲያ በእርግጠኝነት ወደ ጦርነቱ ሲገባ ነገሮች ቅይር ነው የሚሉት እርግጠኛ ነኝ። የአማራ ህዝብ አሁንም ከብልጽግና ጎን ቆሞ ምናምን ሊሉ እንደሚችሉ ገምታል። እና ምን ያርግ?
በዚህ ረገድ ያላችሁን አቋም አስተካክሉ። ጦርነቱን ከግዛት ጋር አያይዘህ ይሄ ጉዳይ ከአማራ ህዝብ ጋር አያነካካኝም ካልክ በሽተኛ ነህ። በቃ ይሄን ማወቅ ነው። በጤነኛ አይደለህም፣ ወይንም የአማራውን ህዝብ ትንቀዋለህ ማለት ነው። ለትግሉ ለምኑ ዋጋ የማይሰጥ አድርገህ ትቆጥረዋለህ ማለት ነው። ከግዛት ጋር አያይዘህ ጦርነቱ ይሄ ጦርነት አማራውን አይመለከትም ካልክ በቃ ወይ ለኔ በጣም ጤነኛ ያልሆንክ በሽተኛ ሰው ነህ፣ ወይንም ለዛ ህዝብ ንቀት አለ፣ ወይም ለዛ ህዝብ ጥያቄ ዋጋ የለህም፣ ክብር የለህም፣ እውቅና የለህም ማለት ነው። የቲፒኤልኤፍ ትልቁ ስህተቱ ያ ነው። ጦርነቱን ከግዛት ጋር ማያያዝ ካያያዝክ ከኦህዴድ በላይ የጉዳዩ ባለቤት እኔ ነኝ የሚልህ የአማራ ህዝብ ነው። ከግዛት ጋር አያይዘህ የአማራ ህዝብ ወይ አይመለከትህም ምን ማለት ነው? እንዴት ነው የማይመለከት? ለምንድን ነው? እሺ ንገሩ፣ ለምንድን ነው የማይመለከት? በራስ አስተሳሰብ ብቻ ታጥሮ አማራ ማለት የማንነት ጥያቄ የለውም። አንተ ነህ እንዲህ የምትወሰነው፣ አንተ ነህ እንዲህ የምትበየነው። እሱ አለኝ አለህ፣ አለኝ ካለህ አለው በቃ ወደድክም ጠላህ። ስለዚህ ከዚህ ጋር ካያያዝኩት ልክም ይሁን ስህተትም ይሁን ያ አካል ብቻ ግን ይሄ ጉዳይ ከኔ ጋር ይያያዛል እስካለ ጊዜ ድረስ አንተ ግጭቱን እሱ ይመለከተኛል ካለው ጉዳይ ጋር ካያያዝክ ከሱ ጋር ትጋጫለህ። አበቃ። አማራንና የትግራይን ህዝብ ደም ሊያቃባ ነው። ኦኬ፣ ከገባህ ምንድን ነው የምታደርገው? ሁለታችሁን ከሚያገናኘው ጉዳይ ታወጣዋለህ። ምክንያቱም የጦርነቱን ምክንያት ከዛ ታወጣዋለህ። ከግዛት ጋር ግን አያይዘህ አማራና ትግሬን ደም ሊያቃባ ነው፣ አማራዊ ከዚህ ውጣ። እኚህ በሽተኞች ናቸው። እውነቴን ነው የምላቸው። በጣም ግራ የገባቸው በሽተኞች ናቸው። በቃ መጥፊያቸው ነው። እኔ ሰው ሲጠፋ ይገባኛል። ማለት እውነታን መቀበል ይቸገራል። የሚሸነፍ ሰውን ይታወቀኛል። ሰርቫይቭ የማያደርግ ሰው ይገባኛል። እኔ በህይወቴ ውስጥ የማውቀው አንድ ነገር እንዴት ሰርቫይቭ ማድረግ እንደሚቻለው በጣም እርግጠኛ ሆኜ የማውቀውን ነገር ነው የምነግራችሁ። ሚዲያ ላይ ከማወራው ነገር በጣም የማውቀው አሁን ስለ ፖለቲካ ነው የማወራው አይደል፣ ግን በጣም ግን የማውቀው እንዴት በላይፍ ውስጥ ሰርቫይቭ ማድረግ እንደሚቻል። እሱም ብዙ አላወራም። ሰርቫይቭ የሚያደርግና የማያደርግን ሰው ያውቃል። እውነታን የሚክድ ሰው፣ እውነታን መቀበል የሚቸገር ሰው ሰርቫይቭ አያደርግም። አንዱ ሰርቫይቭ ለማድረግ እውነታውን መቀበል ነው። ወደድከው ጠላከውም ያን እውነታ ግን መቀበል፣ እሱን መቀየር መጋፈጥ የሚያስችል አቅም የምታዳብረው ያን እውነታ ስትቀበል። በዚህ እያልክ ልትክደው ግን የምትፈልግ ከሆነ አንተ ሰርቫይቭ አታደርግም። ቲፒኤልኤፍ ሟች ነው እምላችሁ። ለዛ ሟች ነው። አሁንም ከእውነታ ጋር ነው የሚጋፈጠው። ይሄ የአማራና የትግራይ ጉዳይ አይደለም ይላል። አደረግከው። ማድረግ የነበረበት አንተና የአማራን ህዝብ ከሚያገናኘው ነገር ጉዳዩን ማውጣት። ብልጽግና ጉዳዩን እሱን ለማድረግ ሲሞክር አንተም በነቂስ ወጥተህ እንዴት ምናምን ብለህ በቃ ጦርነት ታወጀብን አልክ። ብልጽግና አንተና የአማራን ህዝብ የሚያገናኘውን ነገር የጦርነቱ ምክንያት እንዲሆን አጀንዳ አድርጎ አቀረበው። አንተም ይሄማ የትግራይን ህዝብ በሙሉ ያነሳሳልኛል ብለህ ያን አጀንዳ አድርገህ ወስደህ አራገብከው። በፊትም ስታራግበው ነበር።
የሚጠቅምህ ይመስል አሁን ካራገብከው በኋላ አማራና ትግሬን ደም ሊያቃባ ነው። ስለዚህ አማራ ይቅርብህ። ለምን አንተ አይቀርብህም? ለምን አንተ አትተው? ምንድነው አማራው የሚተውበት አንተ ማተውበት ምክንያት ምንድነው? ደም ላለመቃባት ተወው። እሺ አንተ ካልተውክ ለምን አማራው ይተዋል? ምክንያቱ ምንድነው? የሚተውበት ደም ላለመቃባት አማራው የሚተውበት ደም ላለመቃባት አንተ ማተውበት ምንድነው ምክንያቱ? በቃ ደም ላለመቃባት ተወው። በዚህ ምክንያት ጦርነት ውስጥ አትግባ። ወጣቱም እየሸሸ ነው። ለምን ትጋፈጣለህ? አደጋስ አልለመደበት። ያለ ወጣቱ እሱን ጋሻ ሳታደርግ መዋጋት አልለመደብህ። ለምን እዚህ ውስጥ ራስህን ትከተዋለህ? ተወው። በዚህ ምክንያት የሚመጣውን ጦርነት ይህንን ማሰብ የሚያስፈልገው እና አልሸሹም ዞር አሉ ነው። አሁንም እኛ ተዋክተን እንውሰድ፣ አንተ ዝም ብለህ እይ። እውነቴን ነው የምላችሁ። ለአማራ ሊቅ ያላችሁን አመለካከት ነው በደንብ የሚያሳብቀው ይሄ። አንዳንድ የአማራ ሊቆች ይገባቸዋል፣ ግን ጥቃቱ አይሰማቸውም። እንደዚህ ፊት ለፊት ስትሰደብ በዚህ መጠን ለአንተ ያላቸውን አመለካከት ሲገልጹ ስታይ ሪያክት ማድረግ ያስፈልጋል። መከባበር ያስፈልጋል። ለምሳሌ ከፋኖ ጋር ትብብር አሉ። ጽምዶ የሚባል ነገር ፈጠሩ። እሺ ጽምዶ ላይ መነጋገር ቢያንስ ትንሽም ቢሆን የጋራ ነገር የግድ ያስፈልጋል። ቲፒኤልኤፍ አጀንዳ በቃ የግዛት ጉዳይ ነው፣ እሱንም በጦርነት ነው በቃ ብልጽግና የሚሰጠኝ አይደለም በጦርነት ነው ማስመልሶ አለ። እነሱ ይህንን አቅጣጫ ከያዙ በኋላ ፋኖን ምን ይሉታል? ጦርነት አርቅ እንዴ! ለምን እሱ እሺ አንተ ለምን አታደርግም? አንተ ያላደረግከውን ነገር እሱን ለምን አደርግ ትለዋለህ? አንተም ያዋጣህን መስመር ይዘህ እየሄድክ ፋኖን ደግሞ በማያዋጣ አይነት መንገድ ያ እኮ ማለት ለኔ ኮዝ ታገል፣ ለኔ ኮዝ ራስን ሰዋ እያልከው እኮ ነው። ዋይ እንዴ! ለምን ብሎ ነው ለአንተ ኮዝ ራሱን የሚሰዋው? ራሱን መሰዋት ካለበት አንተና እሱን የጋራ በሚያደርጓችሁ ኮዞች ጉዳይ ላይ እኩል ዋጋ ትከፍላለህ እንጂ ለአንተ ኮዝ ብሎ እሱ ለምንድን ነው ዋጋ የሚከፍለው? ግርም ነው የሚለኝ እንዴት አይነት መደንዘዝ እንደሆነ እኔ አላውቅም። አንፋኖቹም በዚህ ጉዳይ ላይ ዝም ብለዋል። እንግዲህ ጦርነት እያራቁ መሆኑ ነው። እነ ዘመነ ካሴ አሁን ጦርነት እያራቁ መሆኑ ነው። እነሱ እውነቴን ነው የምላቸው፣ ሞታቸውን ነው እነሱም እያፈጠኑ ያሉት። ሞታቸውን እንዲህ እስቲ ያስቡ። አሁን እነሱ የሚያስቡት እኛ አለን፣ ሻዕቢያ አለ፣ ቲፒኤልኤፍ አለ፣ ኦላ አለ፣ እዛ ሁሉ ሆኖ እንዴት ብልጽግና ምናምን የሚል ነገር የሚያስቡት እንደዛ። ግን ቅድም እንዳልኳችሁ ነው፣ ግድ የለም ከስሜት ውጡ። ፖለቲካ እንደዛ ነው በነገራችን ላይ መተንተን ያለበት። የሆነ ፍላጎትህ የሚጫነው አይነት ትንታኔ ስህተት ውስጥ ነው የሚጥልህ እና ባይጥምህም ለአንተ ጥሩ መልእክት ባይሰጥህም ስሜትን ማሳጅ ባያደርግልህም ግን የግድ ትክክለኛ ውሳኔ መወሰን ስላለብህ የማይጥምህንም አይነት ፐርስፔክቲቮች ማየት ተገቢ ነው። አሁን እንደው ቲፒኤልኤፍ በዚህ ጦርነት ቢሸነፍ የፋኖ ኃይሎች አሁን ዝም ብለዋል። ዝምታ አቋም ነው። ጦርነቱ ከግዛት ጋር እየተያያዘ ከአንዱ የአማራ ኮዝ ጋር ተያይዞ ሳለ አይመለከተንም ብሎ ዝም ማለት በቀጥታ ከቲፒኤልኤፍ ጋር መተባበር ነው። ሌላ ነገር የለውም። ሌላ መልእክት የለውም። ቲፒኤልኤፍ ቢሸነፍ ከዛ በኋላ ይሄ ዝም ያለው የነ ዘመነ ካሴ ቡድን እውነት የአማራ ኃይል ነኝ ብሎ አማራ ክልል ውስጥ ይንቀሳቀሳሉ ወይ ነው?
የገባበት ገብተው ነው የሚያጠፉት ነው የምላቸው። ቲፒኤልኤፍ እኮ አይደለም የሚያጠፋው፣ ነገር ግን ይሄ ጉዳያችን ነው ብሎ የግዛቱን ጉዳያችን ነው ብሎ የያዘው አካል አሸናፊ ሆኖ ሲመጣ እነ ዘመነ ካሴ የሚገቡበት የሚደበቁበት የአማራ ምድር አይኖርም ነው የምላቸው። ነገሩን ይገለበጣል። ሰርቫይቭ አያደርገው። ከቲፒኤልኤፍ ሞት ጋር አብሮ ነው የሚሞተው በዝምታው ከቀጠለ። ስለዚህ ምን ይደረጋል? ጦርነት ውጤቱ አይታወቅም። እንዳሰብኩ አይሆንም። ለዚያውም ይሄ ማን በምን ያህል መጠን እንደሚሳተፍበት እንደሚገባበት የማታውቀው ጦርነት እኛ ሀገር ላይ በዚህ መጠን ተዋናዩ የበዛበትን ነገር የመተንተን አቅምም የለም። መረጃም የማግኘትም እድሉ ብዙም የለም እኛ ጋር። ኢቨን መንግስትም ጋር ነው የምላችሁ። መንግስት ከኛ እንደውም ይሻላል። መረጃ በበዛ ቁጥር፣ ተዋናዩ በበዛ ቁጥር ነገሩ ይወሳሰባል። ፋኖ ካለበት ሁኔታ አንጻር የሚንቀሳቀሰውም በቀላሉ መረጃ ቶሎ ማግኘት በሚያስችሉ አይነት ሁኔታ ውስጥም አይደለም። ተንትኖ ይሄ ነው የሚሆነው ብሎ እርግጠኛ ሆኖ መናገር አይችልም። ግን ባሉት መረጃዎች ተመርኩዞ ይሄ ይሆናል እንደዚህ ሊል ይችላል። ግን ምን ያደርጋል? እጥረቶች ስለሚኖሩ አይ ይሄስ ደግሞ ቢሆን ከጠበቅነው ካሰብነው ውጭስ ደግሞ ቢሆን እንደዚህ እስከሆነ እንዴት ሰርቫይቭ ማድረግ አለበት? ምክንያቱም ትግሉ መቀጠል አለበት። በነገራችን ላይ ፋኖ እንቅስቃሴ አይዝረክረክ እንጂ እየጠራ ይምጣ እንጂ እውነቴን ነው የምላችሁ መቀጠል አለበት ባይ እንደዛ በይ። ቲፒኤልኤፍ መዳን የማይችል ለመዳን ያልወሰነ ምክርም ምንም መስማት የማይችል ነው። ኦልሬዲ እድሜውም ብዙ ነው። እድሜው ሰው ደግሞ በጣም እየገፋ ሲመጣ ለመቀየርም ለመለወጥም በጣም ይቸገራል። በነገራችን ላይ ሰው እንደዛ አይነትንም ሰው ደፍረህም አትመክርም። ደፍረህም ብትመክር ለውጥ መጠበቅ የለብህም በዛ አካል ላይ። ሰው ግትር ሆኖ እየሄደ ነው። በቃ ለራሱ ለፈለገው ነገር አሳልፈህ ትሰጠዋለህ። እነዚህ ገና ናቸው። መቆየት አለባቸው። እንደገና ብልጽግናን መታገልም ተገቢ ነው። ብልጽግና ትግል ይገባዋል። ዝም ብለህ ነገር ዓለምን ሁሉ ለሱ ልትተው አይገባም። የሚያስጨንቁ አካል ይፈልጋል። ኤኒዌይ ሰረሳቸውን እሱ ስላልሆነ ይቅር እና ሰርቫይቭ ቢያደርጉ ነው ደስ ይለኛል። ስለዚህ ምን ታደርጋለህ? ሰርቫይቭ እንድታደርግ ሊያደርግህ የሚችልን አቋም ዛሬ ላይ ትይዛለህ። ዝም ማለት መተባበር ነው። ምንም ጥያቄ መልስ ያለውም መተባበር። የሆነ ነገር ማለት የግድ ያስፈልጋል። ቲፒኤልኤፍ ጦርነቱን ከግዛት ጋር ማያያዙ የአማራን ሕዝብ ትግል እንደሚጎዳ አሁንም ቢሆን ከሌሎች ሕዝቦች ጋር አብሮ ለመኖር ፍላጎት የሌለው መሆኑን ጠቅሰህ ድርጊቱን አውግዘህ ይሄ ግን ማለት የህልውናችን ስጋት የሆነው አካል ብልጽግና ጋር እንሰለፋለን ማለት ግን አይደለም። የኛ እምነት ከትግራይ ኤሊት ጋር በጋራ ጉዳያችን ላይ ተነጋግረን መፍታት ነው። በእኛ የጋራ ጉዳይ ላይ እንደ ብልጽግና አይነት ሴረኛ አካልን ማስገባት ዋጋ ያስከፍለናል የሚል አይነት አቋም መያዝ ትችላለህ። ብቻ ግን ቲፒኤልኤፍ እያደረገ ያለውን ነገር ማውገዝ ለነገ ሰርቫይቭ ታደርጋለህ። ካልሆነ አብረህ ነው የምትሞተው። እኔ ቲፒኤልኤፍ እንደሚሞት ያወቅኩት ከዓመታት በፊት ነው። ከዛ ጊዜ ጀምሮ ከቲፒኤልኤፍ ጋር ያያያዘኝን ነገር ስቆርጥ ነው የከረምኩት። ስቆርጥ ነው የከረምኩት። አንዳንድ የነሱም ሰዎች አገዙኝ። ቴንኪው ልላቸው ፈልጋለሁ። ያው በመጥፎ ሁኔታ ቢሆንም የሚያገዙኝ ግን አግዘውኛል። ፍላጎቴ መቁረጥ ነበረ፣ ራሴን መነጠል ነበር። ምክንያቱም እንደሚሞት አውቄያለሁ። እኔ አብሬው መሞት አልፈልግም።
ገና ልጅ ነኝ። ገና ብዙ የፖለቲካ ህይወት ይቀረኛል። በተወሰነ ደረጃ ፋኖ የሆነ ነገር ቆረጥ ማድረግ አለበት። ዝምታ ግን ሙሉ በሙሉ ከቲፒኤልኤፍ ጋር ያያይዟል። እየሞተ ካለ ኃይል ጋር አትሞቱ። አይ ያንተ ትንታኔ ስህተት ነው፣ ግምገማህ ስህተት ነው፣ እየሞተ ያለው ብልጽግና ነው ልትሉኝ ትችላላችሁ። ኦኬ እሺ ይሁን፣ ግን በምንም ነገር እርግጠኛ አትሁኑ። በምንም እርግጠኛ አትሁኑ። ከብልጽግናም ጋር አትያያዙ፣ ከቲፒኤልኤፍም ጋር አትያያዙ። ቢያንስ እኔ እያልኩኝ ያለሁት እሱ ነው። አማራ ክልል የሚታገል ኃይል ያስፈልጋል። ይገባኛል። ያለው የዘረኝነት ጉዳይ በደንብ ነው የሚገባኝ። አማራ ክልል ላይ የሚታገል ኃይል ያስፈልጋል። እኔ ቲፒኤልኤፍ ሟች ነው እያልኩ ስለሆነ ፋኖ የሚባለው ኃይል አብሮት ሲሞት ማየት አልፈልግም። ቢያንስ በትንሹ ለይ ከሱ ያለህን ነገር እምለው ለዛ ብልጽግና ነው የሚሞተው ምናምንም ብልህም ልታስብ ትችላለህ። ግን ትንሽ ክፍተት ስጥ። ከማንም ጋር አትያያዝ። በዛ ነው ሰርቫይቭ ማድረግ የምትችለው በቀጣዩ የፖለቲካ ሁኔታ ውስጥ። ግን ከቲፒኤልኤፍ ጋር ግን ተያይዞ አማራ ክልል ላይ የፖለቲካ ህልውና ሊኖረው የሚችል ኃይል የምሬን ነው እላችሁ የለም። ከቲፒኤልኤፍ ጋር ተያይዞ አማራ ክልል ላይ ፖለቲካ በፍጹም እንዴት እንደተጨነቁ እኔ ነኝ የማውቀው። አንዳንድ የፋኖ አካላት አሁን የተፈጠረው ሁኔታ እንዴት እንዳስጨነቃቸው ነው የምላቸው። ነገ ከነገ ወዲያ ደግሞ ወደ ጦርነት ውስጥ ሲገባ ትንፍሽ ማለት አይችሉም። ምክንያቱም በጦርነቱ ጊዜ የሚነሳው የፖለቲካ ማህበረሰብ ቀላል እንዳይመስል አሁን እንደምታየው አይደለም። እነዘመነ ትንፍሽ አይሉም ነው የሚለው። ከቲፒኤልኤፍ ጋር ግዛትን በሚመለከት ወደ ጦርነት ሲገባ ከዛ በኋላ ጽምዶ ነኝ ምናምን ነኝ ማለት በጭራሽ ነው የሚለው። በጭራሽ በስሜት ነው ያ የፖለቲካ ማህበረሰብ የሚነሳው እና ጨጭ ነው የሚያደርገው። ጭጭ ተሳክቶለት ደግሞ ሲመጣ ያጠፋል። ስለዚህ በተወሰነ ደረጃ ክፍተት መስጠት ተገቢ ነው። ቲፒኤልኤፍ ለራሱ ያዋጣኛል ብሎ እየሄደበት ባለ መንገድ በዛ ውስጥ አንተም አብረህ መሞት የለብህ። አናግሮክ አማክሮክ ቢሆን መልካም። አላናገረህ አላማከረህ በራሱ መንገድ ነው እየሄደ ያለው። ምን በወጣ አንተ? ምን በወጣ አብረው የምትሞተው? ቢተርፍም ደግሞ ይገላል። ብልጽግና ነው የሚሞተውን ብትል ብልጽግና ከገደለ በኋላ ቀጥታ የሚገላ አንተ ነው። ይሄ ነው በቃ እንጂ አንተ ያለ ቲፒኤልኤፍ ረፍት ያገኛል ተብሎ አይታሰብም። ማንም ቢያሸንፍ አንተ ወደ አንተ መዞሩ ማይቀር ነው። ራስን ነጥል። የሚፈጠሩልን አጋጣሚዎች ተጠቀም። ግን በቀጥታም በተዘዋዋሪ ለአንደኛው ወገን አታድላ። ይሄን እየመከሩ ያሉ ሰዎች ካሉ ተሳስተዋል። እንዳትሰሙ። በራሳችሁ አስቡ። በራሳችሁ ማለት ይሄው ነው ወዳጆች። Yo